ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ኮምፒውተራችን ላይ ብናውቃቸው ወይም ብታውቋቸው በጣም የሚጠቅሟችሁን ወደ 5 ነገሮች እንመለከታለን። መጨረሻ ላይ ደግሞ 6ኛ ቲፕ ጨምርላችኋለሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በተጨማሪም እዚህ ዩቲዩብ ላይ ከመጣችሁ በኋላ ሆም የሚል አለ። ሆምን ትነካላችሁ። ሆምን ነክታችሁ ወርታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ማይ ሰከንድ ዩቲዩብ ቻናል ይላል። ይሄን ነክታችሁም ስትገቡ ካሁን በኋላ አዳዲስ ቪዲዮዎችን ወደመለክበት ወደዚህኛው ወደ አዲሱ ቻናሌ ወይም ለርን ዊዝ አድናቆት ወደሚለው ይወስዳችኋል። ይህንንም እየገባችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ እንድናይ የፈለኩት ጋድ ሞድን ነው። እሱ ለምንድን ነው የሚጠቅማችሁ? ለምሳሌ የተለያዩ ሴቲንጎች በተለያየ ቦታ ተዘበራርቀው ነው የሚገኙት። ነገር ግን ሁሉንም አንድ ላይ ተሰብስበውላችሁ ከበቂ ማብራሪያ ጋር እንድታገኙ የሚጠቅማችሁ ነው ማለት ነው። እሱን ለማድረግ ምንድን ነው የምታደርጉት? መጀመሪያ አዲስ ፎልደር ክሬት እናደርጋለን። ራይት ክሊክ፣ ከዛ እዚች ጋር ኒው የምትላለችላችሁ ፎልደር ክሬት ለማድረግ ከዛ ፎልደሩ ማንኛውም ስም ሊሆን ይችላል። ስሙን ግን መቀየር ይኖርብናል ማለት ነው። ስሙን የምትቀይሩት ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ወይም ቻት ጂፒቲ ማንኛውም ነገር ላይ ሄዳችሁ ሰርች ልታደርጉት ትችላላችሁ። ለምሳሌ እኔ እዚህ ጋር ልምጣና ቻት ጂፒቲ ላይ ጠይቄው ላሳያችሁ። ጋድ ትላላችሁ እንደዚህ ሞድ ጂኦዲ ኤምኦዲኢ ማለት ነው። እንደምታዩት ይሄ ነው ማለት ነው። ሙሉን ይህንን ኮፒ አድርጋችሁ ትወስዳላችሁ። ኮንትሮል ሲነክታችሁ ወይም ኮፒ ታደርጋላችሁ። ከዛ የዚህን ፎልደር ስም እንቀይራለን። ራይት ክሊክ፣ ከዛ እዚች ጋር ሪኔም፣ ኮንትሮል ቪ ብላችሁ ያመጣችሁትን ኮፒ ነው የምታደርጉት። ከዛ ኢንተር ትላላችሁ፣ ወይም ባዶ ቦታ ክሊክ ስታደርጉ እንደምታዩት መታለች ማለት ነው። እችኛዋ ነች ምልክቷ። ከዛ ትከፍቷታላችሁ ማለት ነው። ላው ላይ ደብል ክሊክ አድርጋችሁ እንደምታዩት ግን ላው ላይ ኦል ፕሮግራሞችን ይዤልሃለሁ እያለኝ ነው፣ ሁሉንም ፕሮግራሞች ማለት ነው። ከዛ እንክፈተው። ተከፈተ። እንደምታዩት ከላይ ጀምሮ አውቶ ፕላይ አሁን ይሄ ከድምጽ ጋር የተገናኙ ነገሮች ናቸው። ስክሮል እያደረኩ ሞርታች እየጎተትኩ ባሳያችሁ ሁሉንም ነገር ከበቂ ማብራሪያ ጋር ነው የምታገኙት። ለምሳሌ ከዲቫይስ ጋር በተገናኘ እዚህ ጋር እንደምታዩቸው አሉላችሁ። ኢዚ ኦፍ አክሰስ ጋር የምታገኟቸው ነገሮችም እዚህ ጋር ተሰብስበው አሉላችሁ ማለት ነው። ለምሳሌ አንድ ሁለቱን ላሳያችሁ ተጠቅሜያቸው። ይሄኛው ከኢንተርኔት ጋር በተገናኘ ነው አጠቃላይ እዚህ ጋር ያለው። ዝቅ እንበል። ከኪቦርድ ጋር በተገናኘ ደግሞ እዚህ ጋር ልላችሁ። ለምሳሌ አሁን ፓወር ኦፕሽን የሚለው ጋር መጥቻለሁ። ወደ ባትሪ ሴቲንግ መሄድ ከፈለኩኝ ቼንጅ ባትሪ ሴቲንግ የምትለው አነካታለሁ። ከዛ ቀጥታ እንደምታዩት የባትሪ ሴቲንጉ ይከፈታል። የምፈልገውን ነገር ከዚህ አስተካክላለሁ። ሌሎችም ከባትሪ ጋር የተገናኙ እዚህ ጋር አሉላችሁ ማለት ነው። ከድምጽ ጋር በተገናኘ እንደምትመለከቷቸው እዚህ ጋር ሁሉም ሴቲንጎች አሉ። እዚህ ጋር ደግሞ ከታስክ ባር ጋር የተገናኘ ነው። ለምሳሌ አውቶ ሃይድ ታስክ ባር የሚለውን ብነካው እዚህ ጋር ደብል ክሊክ ላድርግበት። ከዛ ቀጥታ ይሄኛውን ሃይድ ወደማደርግበት ወስዶኛል ማለት ነው። ከዛ ለምሳሌ ላጠፋው ከፈለኩኝ ታስክ ባር ቢሄቪየር የሚለውን ነካለው። ከዛ ዝቅ እንበልና አውቶማቲካሊ ሃይድ የሚለውን ልንካው። ለምሳሌ ነው እንደምታዩት ከስር ታስክ ባሩ ይጠፋል። ይሄን በነካው ተመልሶ ይመጣል። ይሄን ባደረገው ደግሞ ይጠፋል ማለት ነው። አሁን ግን ስለማልፈልገው ልመለስ። በዋናነት እንዳልኳችሁ ሁሉንም ሴቲንጎች ተሰብስበው እዚህ ነው የምታገኟቸው። ትረብል ሹት ወይም ደግሞ የተለያዩ ችግሮች ካጋጠሟችሁ እዚህ ጋር መፍትሄ መውሰድ ትችላላችሁ ማለት ነው። ለምሳሌ ከድምጽ ጋር የተገናኘ ችግር ካለ ከኔትወርክ ጋር እያነበባችሁ ማለት ነው። ከዛኛው ከዋናው ሴቲንግ የሚለየው ይሄኛው ማብራሪያ ስላለው ነው። ከአካውንት ጋር ደግሞ ለምሳሌ ዩዘር አካውንት ብሎ እዚህ ጋር አካውንት ታይፑን ለመቀየር ይሄን መንካት ይቻላል። ፓስወርድ ጋር በተገናኘም እንደምታዩት ክሬት ፓስወርድ ብሏል። ፓስወርድ ክሬት ማድረግ እችላለሁ። አዲስ አካውንት ለመፍጠር ክሬት አካውንት ብሎ ለምሳሌ አዲስ አካውንት ወደምፈጥርበት ቦታ ይወስደኛል ማለት ነው። አመጣኝ። ከዛ እዚህ ጋር አድ ኒው ዩዘር ብዬ እዚህ ጋር አዲስ አካውንት ማስገባት ወይም አዲስ ተጠቃሚ ማስገባት እችላለሁ። ከዚህ በፊት ይሄኛውን ቪዲዮም ሰርች ይላችኋለሁ። እንደዚሁም ደግሞ ከላይ ሰርች ማድረግ ያለው ሰርች ማድረግም ይቻላል። ለምሳሌ የፈለኩት ከሳውንድ ጋር የተገናኘ ሴቲንግ ከሆነ እዚች ጋር ክሊክ አድርግና ሳውንድ ብዬ ጽፋለሁ። ከዛ እንደምታዩት ከሳውንድ ጋር የተገናኘ በጣም ብዙ አማራጮች መጥተውልኛል፣ ትረብል ሹትን ጨምሮ ማለት ነው። የተበላሸ ከሆነ በእነዚህ ማስተካከል ይቻላል። ሴቲንጎችን ለማስተካከልም እንዳለ እዚህ ጋር ያሉት ከድምጽ ጋር የተገናኙ ናቸው ማለት ነው። ሁለተኛው ደግሞ ምንድነው? ለምሳሌ ኮምፒውተራችሁ ላይ ስራ እየሰራችሁ የተለያዩ ኖቲፊኬሽኖች እየመጡ ሊያስቸግሯችሁ ይችላሉ። ስለዚህ እነሱን ለማስቆም እኔ ጋር እንደምታዩት ዋይፋይ በርቷል፣ ነገር ግን ምንም አይነት ኖቲፊኬሽን እየመጣ አያስቸግረኝም ማለት ነው። ምንድነው የምታደርጉት? እዚች ጋር እንምጣና ወደ ሴቲንጋችን እንሂድ። ሴቲንግ ጋር ከመጣችሁ በኋላ ሲስተም የሚል አለ። ሲስተምን ትነካላችሁ። ሲስተም ጋር ከሄዳችሁ በኋላ እዚች ጋር ትመጡና ኖቲፊኬሽን የሚል አለ። ኖቲፊኬሽንን መንካት ነው። ከዛ ዱ ኖት ዲስተርብ የሚለው ኦን አድርጌዋለሁ። እንደምታዩት አሁን ይሄን ኦፍ ባደረገው የተለያዩ ኖቲፊኬሽኖች እየመጡ ስራችሁን ይረብሿቸዋል ማለት ነው። ስለዚህ ኦን ታደርጉታላችሁ።
የሚረብሻችሁ ነገር አይኖርም። ሁሉም ሜሴጆች ወይም ደግሞ የሚላኩላችሁ ኖቲፊኬሽኖች ስትገቡ ብቻ ነው እንጂ የምታገኟቸው ፊት ለፊት ላይ አይመጡባችሁም ማለት ነው። ይህንን ዱ ኖት ዲስተርብ ላይ ካደረጋችሁት። ሶስተኛው ደግሞ የኮምፒውተራችሁን ፐርፎርማንስ እንደዚሁ ባትሪያችሁንም እንድትቆጥቡ የሚያደርጋችሁ ነው። እሱም ምንድን ነው? የተለያዩ አፕሊኬሽኖችን ወይም ሶፍትዌሮችን አሁን ከፍታችሁ ልጠቀሙ ትችላላችሁ። ስለዚህ መጀመሪያ ምንድን ነው የምታደርጉት? እዚች ጋር መታችሁ ታስክ ማኔጀር ብላችሁ መግባት ይቻላል፣ ወይም ታስክ ማኔጀር ብሎ ሰርች ማድረግ ይቻላል። በሾርት ከትም ኮንትሮል ሺፍት እና ስኬፕን ስትነኩ ቀጥታ ታስክ ማኔጀር ይከፈታል። በደንብ እንዲታየን ሰፋ ላድርገው። ከዛ ሲፒዩአችሁ ላይ ያሉ ነገሮችን በቀነሳችሁ ቁጥር ባትሪያችሁ ይቆጠባል፣ እንደዚሁም ፐርፎርማንሳችሁ ይጨምርላችኋል ማለት ነው። ስለዚህ ምን ታደርጋላችሁ? ለምሳሌ እዚህ ጋር አዶቤ ፎቶሾፕ አሁን ኤዲት እያደረኩበት ነው። ስለዚህ እላው ላይ ራይት ክሊክ አደርጋለሁ መጀመሪያ። ከዛ እዚህ ጋር ትመጣላችሁ። እዚህ ከመጣችሁ በኋላ ኤፊሽንሲ ሞድ የሚል አለ። አሁን እዚህ ላይ ባደርገው ራሱም እንደምታዩት ያስጠነቅቃችኋል ማለት ነው። አንደኛ ኤፊሽንሲ ሞድ ላይ ያደረጋችሁት ማለት ፕሮሰሱ ቀነስ ሊል ይችላል የምትሰሩበት እንትን ማለት ነው። ነገር ግን ፓወር ይቆጠብላችኋል ማለት ነው እዚህ ጋር እንደምታዩት። ስለዚህ ይህንን እንደናንተ ውሳኔ መቀየር ትችላላችሁ። በተመሳሳይ ሌሎች አፖች ላይ ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር ኤዲት እያደረኩበት ያሉት ነገር አለ። ኤፊሽንሲ ሞድ የሚለው ላይ ላድርገው፣ ከዛ ኦኬ ልበለው። ከዛ እዚህ ጋር የሲፒዩ እንትኑ ይቀንስልኛል ማለት ነው። ይኸውና እንደምታዩት ኤዲት የማደርግበት ነው። በጣም ዝቅ ካለባችሁ ግን መልሳችሁ ደግሞ መጨመርም ትችላላችሁ። አራተኛው ከዚህ ጋር የተያያዘ ነው። ለምሳሌ ኮምፒውተራችሁ እየተጨናነቀ ካስቸገራችሁ እዚሁ ትመጡና እየተጠቀማችኋቸው ያልሆኑ የተለያዩ አማንትኖች ይኖራሉ፣ ወይም ደግሞ ባክግራውንድ ላይ ያሉ እነሱን ኢንድ ታስክ በማለት ኮምፒውተራችሁ በጣም እንዲፈጥንላችሁ ማድረግ ይቻላል። ለምሳሌ አንደኛውን አድርጌው ላሳያችሁ። ጉግልን ለምሳሌ ከጀርባ እየሰራ ነው፣ ግን እየተጠቀምኩበት አይደለም። ስለዚህ ነካዋለሁ። ከዛ እዚች ጋር መጣና ኢንድ ታስክ የሚለውን ነካዋለሁ ማለት ነው። ይቋረጣል። ከዛ በኋላ ኮምፒውተሬ የተሻለ ነፃነት ወይም ፍጥነት ኖሮት መስራት ይችላል። እንደምታዩት 40 አካባቢ ገብቷል፣ 80 90 አካባቢ ደርሶ ነበር ማለት ነው። ስለዚህ ኢንድ ታስክ በማድረግ ኮምፒውተራችሁ ፈጣን እንዲሆንላችሁ ማድረግ ይቻላል። አምስተኛው ደግሞ ምንድነው? እሱን አክሰሲቢሊቲ ጋር ሄዳችሁ ነው የምታገኙት። እንምጣ እዚህ ጋር። ከዛ ሴቲንግ የሚላለ ሴቲንግን ትነካላችሁ። ከዛ በመቀጠል እዚህ ጋር አክሰሲቢሊቲ የምትላለች እሷን ትነኳታላችሁ። በመቀጠል ቪዥዋል ኢፌክት ይላል፣ ይሄን ትነካላችሁ ማለት ነው። እዚህ ከመጣችሁ በኋላ አማራጮች አሉ፣ እንደምታዩት ብዙ ናቸው። ትራንስፓረንሲ ኢፌክት የሚል አለ እንደምታዩት። እነዚህን ኦፍ ታደርጋላችሁ ማለት ነው። ምክንያቱም ኮምፒውተራችሁን በጣም ቢዚ ነው የሚያደርጉባችሁ። አንዳንዴ ስትፈልጉ ብቻ ኦን ማድረግ ይቻላል፣ ነገር ግን ኦፍ ብታደርጓቸው ኮምፒውተራችሁ ላይ የተሻለ ፍጥነት ታገኛላችሁ ማለት ነው። በተመሳሳይ አኒሜሽን ኢፌክት የሚል አለ። ይህንንም እንደዚህ ኦፍ ልታደርጉት ትችላላችሁ። ከዛ ኮምፒውተራችሁ በጣም ፈጣን ነው የሚሆንላችሁ ይህንንም ካስተካከላችሁ። እንደ ቲፕ ደግሞ ስድስተኛ ላይ ይዤላችሁ ያለው ያልኳችሁ ምንድን ነው? አሁንም እዚህ ጋር እንምጣና ራይት ክሊክ፣ ከዛ ሴቲንግ ጋር ከመጣችሁ በኋላ ከዛ እዚህ ጋር ጌሚንግ የሚል አለ። በመቀጠል ጌም ሞድ የሚል አለ። በተለይ ይሄኛው ኮምፒውተራችሁ ላይ ጌሞችን የተለያዩ ነገሮችን ለምትጫወቱ ነው። የምትጫወቱት ጌም ቢዚ ሳይሆን ወይም ሳይቆራረጥ መመልከት ወይም መጫወት ከፈለጋችሁ ትኛዋ ኦፍ ሆና ከሆነ ኦን ታደርጓታላችሁ ማለት ነው። እዚህ ጋር እንደምታዩት ኦፕቲማይዝ እንደሚያደርግላችሁ እየነገራችሁ ነው። ይሄኛውን ኦን ካደረጋችሁት፣ ምክንያቱም ከጀርባ ያሉ ነገሮችን ስለሚያጠፋላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንድ ስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።